በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ አወስከ ሌሊተ ወፈተንኮ ለልቤ አመከርከኒ ወኢተረክበ አመፃ በላዕሌየ ከመ ኢይንብብ አፉየ ግብረ እጓለ እመሕያው ሰላም ጤና ይስጥልን። የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምፀ ተዋህዶ የሬዲዮ መርሃ ግብራችን ነው። የዛሬ መጋቢት 28 ቀን 2017 ዓ.ም የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ቀደም ብሎ ሊቀ ዲያቆናት ብርሃኑ አማረ ከኮተቤ ሀገረ ገነት ቅዱስ ጊዮርጊስ ቤተ ክርስቲያን ያቀረበልንም ምስባክ በማሰማት ጀምረናል። ለወንድማችን ለሊቀ ዲያቆን ብርሃኑ አማረ እግዚአብሔር አምላካችን ዝማሬ መላእክት ያሰማልን። እየሰማነው ያለውና ኒቆዲሞስ በሚል ርዕስ የተዘመረ ያለውን ዝማሬ ደግሞ እያቀረበችልን የምትገኘው እህታችን ዘማሪት ጽዮን ከመንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን ሆህተ መንግሥተ ሰማያት ሰንበት ትምህርት ቤት የምታገለግል እህታችን ናት። እግዚአብሔር አምላካችን ለእርሷም ዝማሬ መላእክት ያሰማልን። የተወደዳችሁ አድማጮቻችን ይህንን ዝማሬ እንሰማለን። ዝማሬው እንዳበቃ አንድ ቃለ መጠይቅ ወደ እናንተ እናቀርባለን። ሰሞኑን አየር ላይ ስናውል ነበር ማስታወቂያውን። እንግዲህ በኢየሩሳሌም መታሰቢያ ድርጅት የቦርድ ሰብሳቢ ከሆኑት ከመጋቤ ሰናያት ሰርጸ ወልድ ጋር የተካሄደ ውይይት ነው። ክፍል አንዱን እናደምጣለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን በመቆየት ዝግጅቶቻችንን እንድትከታተሉ በአክብሮት እንጋብዛለን። መርሃ ግብሩን በመምራትና ዝግጅቶቹንም በማስተዋወቅ አብሬያችሁ የምቆየው እኔ ቀሲስ ዮሴፍ ይኩኖ አምላክ ነኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። Yeah.
በመከራው ጊዜ ዘመኑ ሲያበቃ የኦሪቱ መምህር የአይሁድ አለቃ ብሉይን ከሐዲስ እያመሳጠረ ከጌታ ስር ሆኖ ቁጭ ብሎ ተማረ። የተወደዳችሁ አድማጮቻችን በድጋሚ እንደምን ቆይታችኋል? እንግዲህ ቀደም ብሎ እንደተገለጸውና ሰሞኑን በማስታወቂያ አየር ላይ ስናቀርብ እንደነበረው አሁን በቅድስት ሀገር ኢየሩሳሌም በሚገኙ ቅዱሳን መካናቶቻችንና ገዳማቶቻችን ላይ ሰፊ ስራ በመስራት የሚታወቅ የመንፈሳዊ ጉዞ አዘጋጅ ተቋም ጋራ ውይይት እናደርጋለን። ይህ ተቋም የኢየሩሳሌም መታሰቢያ ድርጅት ተብሎ ይታወቃል። እንግዲህ ከተመሰረተበት ጊዜ አንስቶ እስካሁን ድረስ ልዩ ልዩ መንፈሳውያን ተግባራትን ሲያከናውን የቆየ ነው። በተቋሙ አጠቃላይ አመሰራረት ዓላማና እየሰጣቸው ካሉ አገልግሎቶች ላይ እንዲሁም በቀጣይነት ከሚያስባቸው ወይም ለመከወን ከሚያቅዳቸው እቅዶች ጋር በተያያዘ ቆይታ እናደርጋለን። በመርሃ ግብራችን መሰረት ደግሞ እዚህ ተገኝተው ለምናነሳቸው ጥያቄዎች ምላሽ የሚሰጡን የኢየሩሳሌም መታሰቢያ ድርጅት የቦርድ ሰብሳቢ የሆኑት መጋቤ ሰናያት ሰርጸ ወልድ ፈለቀ ናቸው። አባታችን እንግዳችን ጥሪያችንን ተቀብለው በስቱዲዮአችን ስለተገኙና ለምናነሳቸው ጥያቄዎች ሁሉ ምላሽውን ሊሰጡን ስለፈቀዱ ጊዜዎትንም ስለሰጡን በቅድሚያ እናመሰግናለን። እግዚአብሔር ያክብርልን። እኔም በጣም አመሰግናለሁ። የመታሰቢያ ድርጅታችንን አጠቃላይ አቋምና ሁኔታ ለመግለጽ ስለጋበዛችሁኝ በድርጅቱ ስም ላመሰግን እወዳለሁ። መልካም። እንግዲህ መጋቢ ሰናያት እንግዲህ መጀመሪያ እስኪ ለመንደርደሪያ ኢየሩሳሌም መታሰቢያ ድርጅት ማን ነው ለሚለውም ይህንን የማያውቁ ይኖራሉ። እንግዲህ ህጻናትም ይኖራሉ፣ ልጆችም አዋቂዎችም ይኖራሉ። የቤተ ክርስቲያንን የዕለት ተዕለት መረጃ የሚገነዘቡና ለዚህም ደግሞ ሩቅ የሆኑ አድማጮች ይኖሩናል። በልዩ ልዩ መንገድ በመላው ዓለም ሆነው ይህንን መርሃ ግብር ለሚከታተሉ አድማጮቻችን የኢየሩሳሌም መታሰቢያ ድርጅት ማን ነው፣ አመሰራረቱ ምን ይመስላል ብለን እስኪ ጭብጥ ለማስያዝ እንዲረዳን ለመመስረት ምክንያት የሆነው ነገር ምንድን ነው፣ መቼ ተመሰረተ በሚለው ጥያቄ እንነሳ። እሺ፣ በጣም አመሰግናለሁ። እንግዲህ ቀደም ሲል እንደተገለጸው የኢየሩሳሌም መታሰቢያ ድርጅት የተመሰረተው በ1956 ዓመተ ምህረት ነው። ስለዚህ ዘንድሮ 61ኛ ዓመታችንን በድምቀት አክብረናል። የመታሰቢያ ድርጅታችን የተቋቋመበት ዋና ዓላማ በቅድስት ሀገር ኢየሩሳሌም የሚገኙትን ብቸኛ ገዳሞቻችንን ያሉበትን ሁኔታ በመገንዘብ እነሱን ለመደገፍና ለመርዳት ታስቦ የተደረገ ነው። አጀማመሩ ምንድነው? በ1955 ዓመተ ምህረት ለመጀመሪያ ጊዜ በቡድን 30 የሚሆኑ ምእመናን ተሰባስበው በአቶ መኮንን ዘውዴ በሚባሉ አባታችን አማካይነት ተሰባስበው ወደ ቅድስት ሀገር ኢየሩሳሌም ሄደው ነበር። በዛን ጊዜ በእርግጥ ከዚህ መሄጃቸውን እንጂ እዛ የሚቀበላቸው አካል አስቀድሞ የታወቀ ስላልነበረ በወቅቱ ትንሽ እዛ አካባቢ የመንገላታት ሁኔታ ደርሶባቸዋል። ይሁን እንጂ በገዳም የሚኖሩ አባቶቻችን ጉዳዩን ወዲያውኑ በመስማታቸው ቶሎ ብለው ተደራጅተው አየር መንገድ ድረስ ሄደው እነዚህን 30 ሰዎች ከተቀበሉ በኋላ ወደ ገዳሞቻቸው ወስደው አሳርፈዋቸዋል።
እና በወቅቱ እነዛ መነኮሳት አባቶችና እናቶች ያሉበትን አጠቃላይ ሁኔታ ለነዛ 30 ሰዎች በዝርዝር አስረድተዋል። እንግዲህ በወቅቱ እጅግ በጣም አስከፊና አስቸጋሪ ሁኔታ ውስጥ የነበሩ በመሆናቸው እነዚህን 30 ሰዎች በሚያዩበት ጊዜ እጅግ በጣም ተደስተው የወደፊት ተስፋ እንደሚሆናቸው ሙሉ እምነት ስለነበራቸው ያለባቸውን ችግር በዝርዝር ገልጸውላቸው ያው እነዚህ የጎበኙት 30 ሰዎች ወደ ሀገራቸው ተመልሰዋል። ነገር ግን ከተመለሱ በኋላ ዝም ብለው አልተቀመጡም። የወገናቸው እዛም ያለው የገዳሞቻችን ሁኔታ እጅግ በጣም የሚያስቆጭ በመሆኑ ምክንያት ለምን አንድ ላይ ተሰባስበን ተደራጅተን በማህበር ወይም ድርጅት አቋቁመን ባለን አቅም ለምን አንረዳቸውም በሚል እሳቤ በአቶ መኮንን ዘውዴ አስተባባሪነት በወቅቱ ወደ 158 አባላት የሚገኙበት የምእመናን ማህበር በ1956 ዓመተ ምህረት በአመቱ ሊቋቋም ችሏል ማለት ነው። እና ይሄ መታሰቢያ ድርጅት ሲቋቋም ያው ስያሜው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን መታሰቢያ ድርጅት ለኢየሩሳሌም በሚል ነው የተቋቋመው። እና ይሄ ድርጅት እንግዲህ በወቅቱ ዓላማ አድርጎ የተነሳው ምንድነው? ቅድስት ሀገር ኢየሩሳሌም የሚገኙት ገዳሞቻችን በተለይ በዴር ሱልጣን አካባቢ ያለው ሁኔታ እጅግ በጣም አስከፊና አስቸጋሪ ነበረ። በእውነቱ እስከ 1958 ዓመተ ምህረት አካባቢ በጨለማ ውስጥ ነበር የሚኖሩት። እነዛ አባቶቻችን በከፍተኛ ስቃይ ውስጥ ነው ያሳለፉት። ምክንያቱም በአካባቢያቸው የነበሩት የግብፅን ኮፕቶችና የአርመኖች በመንግስታቸው ድጋፍ በጣም የተደራጁ ስለነበሩ በአባቶቻችን ላይ ከፍተኛ በደል ሲፈጽሙ ኖረዋል። እነዚህም አባቶቻችን ቦታቸውን ላለማስነጠቅ እስከ ሕይወት መስዋዕትነት ድረስ ሲከፍሉ ቆይተዋል በእውነቱ። እና ይህንን ሁሉ ታሪክ ገልጸውላቸው ስለነበረ እንግዲህ ማህበሩ ሲቋቋም ምን ማድረግ አለብን? እኛ የበኩላችንን ድርሻ መወጣት አለብን። ለነዚህ አባቶቻችን ለገዳሞቻችን አስፈላጊውን ድጋፍ መስጠት አለብን ከሚል ሙሉ እምነት በ1956 ዓመተ ምህረት ማህበሩን አቋቋሙ። ማህበሩ እንደተቋቋመ በወቅቱ ያደረጉት ምንድነው? ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ የበላይ ጠባቂ እንዲሆኑ ጥያቄ ቀርቦላቸው በደስታ ተቀብለው ያው እሳቸው በበላይ ጠባቂነት ሲመሩት ቆይተዋል። እንደዚሁም ደግሞ አልጋ ወራሽ አስፋወሰን እሳቸው ደግሞ በክብር ፕሬዚዳንትነት ማህበሩን እንደየመሩ ያው ተጋብዘው በወቅቱ እሳቸውን በከፍተኛ ደስታ ተቀብለው መልእክት አስተላልፈው ያው ስራው እንዲጀምር ተደርጓል። ከዛ በኋላ የተደረገው ህጋዊ ሰውነት እንዲኖረው ነው። በሚመለከተው አካል ህጋዊ አቋም እንዲኖረው ተደርጎ በማህበር ውስጥ ከዛ በኋላ በእውነት ለመናገር ከንጉሠ ነገሥቱ ጀምሮ መኳንንት፣ መሳፍንት የተባሉት በሙሉ ከተራው ምእመን ጀምሮ ያሉት በማህበሩ ተደራጅተው ማህበሩን ለማጠናከር ሞክረዋል። እንግዲህ በዚህ አይነት መንገድ ነው የተቋቋመው ድርጅቱ። ያ ማለት ወደ ኋላ መለስ ብለን እንግዲህ ከ65 ዓመታት ያልተናነሰ ጊዜ ያሳለፈ ተቋም ነውና በእነዚህ ጊዜያቶች ውስጥ ያከናወናቸውን ዋና ዋና ተግባራት እንዴት መረዳት እንችላለን? ቅድም ጠቆም አድርጓል። ኋላ ላይ በእርግጥ በስፋት እንመጣበታለን። የዴር ሱልጣን ገዳማችንም አንዱ ለዚህ ለማህበሩ መመስረት ወይም ደግሞ ለድርጅቱ መቋቋም ምክንያት ሆኖ ይታያል እና የማህበሩ መመስረት እዚህ ገዳማችን ላይ የፈጠረው በጎ ተጽዕኖ ከነበረበት ችግር አንጻር ለማውጣት ያደረገው እንቅስቃሴ ምንድን ነው የሚለውን ነው። አዎ እንግዲህ ቀደም ሲል እንደገለጽኩት ማህበሩ ሲቋቋም ወደ 2-3 የሚሆኑ መሰረታዊ ዓላማዎችን ይዞ ነው የተነሳው። አንደኛው እና ዋነኛው ዓላማ ምንድነው? በቅድስት ሀገር ኢየሩሳሌም የሚገኙትን ገዳሞቻችን የባለቤትነት መብትና ደህንነታቸውን ማስጠበቅ ነው። በሚያስፈልጋቸው ነገር ሁሉ ከጎናቸው ሆኖ መርዳት ነው። በገንዘብም፣ በእውቀትም፣ በጉልበትም፣ በጊዜም
በሚያስፈልገው ነገር ሁሉ ከጎናቸው ሆኖ የበኩሉን ድርሻ መወጣት ነው። በሁለተኛ ደረጃ ደግሞ እነዛ መነኮሳት አባቶቻችን ለዘመናት በብቸኝነት እዛ አካባቢ የወገንና የሀገር ፍቅር ስሜት ሲያቃጥላቸው የኖሩ ስለነበሩ በየዓመቱ ትንሣኤ በዓልን ምክንያት በማድረግ እዛ በአውደ ምሕረት ላይ ተገኝቶ እነሱንም አጅቦ በዓላቱንም በክብር በታላቅ ድምቀት አክብሮ አለኝታነታቸውንም ለመግለጽ ነው። ዋናው ዓላማዎቹ እነዚህ ናቸው። እዛ አካባቢ ከመጀመሪያው ሲነሳ የያዘው ዓላማ ማለት ነው። በዚህ መሰረት እንግዲህ ከመነሻው ላይ ትልቁ ችግር የነበረው ምንድን ነው? በተለይ ጎልቶ ይታይ የነበረው የዴር ሱልጣን ጉዳይ ነው እና ዴር ሱልጣን ያው ከንግሥተ ሳባ ጀምሮ በእርስትነት የተሰጠን የኢትዮጵያ ልዩ ስፍራ እንደሆነ በታሪክ የተነገረ ነው። ንግሥተ ሳባ ንጉሥ ሰለሞንን ለመጎብኘት በሄደችበት ጊዜ ሰራዊቷን ይዛ ያረፈችበት ቦታ ነው። ከዛ በኋላ ለንጉሥ ሰለሞን ስፍር ቁጥር የሌለው ስጦታ ካቀረበች በኋላ በአጸፋው እሱም ተመሳሳይ የሆነ ስጦታ ከሰጣት በኋላ እንደ ርስት አድርጎ የሰጣት ማረፊያ ቦታውን ነው። በዛ መሰረት እንግዲህ የኛ አባቶች ቀደም ከዛን ጊዜ ጀምሮ በተናጠልም በቡድንም እየሄዱ እዛ ቦታ ላይ እያረፉ ስርዓት አምልኮ ሲያቀርቡ ኖረዋል ለዘመናት ማለት ነው። ይሁን እንጂ ያ ቦታ ከዛን ጊዜ ጀምሮ በተለይ ኢየሩሳሌም በተለያዩ መንግስታት ስትለማና ስትጠፋ የነበረበት ጊዜ ስለነበረ የቦታውን ሁኔታ በትክክል ለማስከበር ሳይቻል ለዘመናት ቆይቷል። በአራተኛው ክፍለ ዘመን በተለይም ደግሞ በአብርሃ ወአጽብሃ ዘመነ መንግስት የነበረው ቆስጠንጢኖስ ንጉስ እና እሌኒ ንግሥት እናቱ ማለት ነው። እነሱ በነበራቸው ክርስቲያናዊ የሆነ መልካም ግንኙነት አብርሃና አጽብሃ ደብዳቤ ጽፈው የእናታችን የንግሥተ ሳባ ርስት የሆነውን ቦታችንን አስከብርልን ብለው ጥያቄ አቅርበው ነበረና ደብዳቤ ጽፈው ነበረና እሌኒ ንግሥትና ልጇ ይህንን ጉዳይ አይተውበት አምነውበት ለኢትዮጵያውያን አባቶቻችን ያንን እንዲያስተዳድሩ በባለቤትነት እንዲይዙ በወቅቱ አድርገዋል። እንግዲህ ከዛ በኋላ በታሪክ እንደምናየው ምንድን ነው ከአምስተኛው ክፍለ ዘመን በየክፍለ ዘመኑ እስከ 18ኛው ክፍለ ዘመን የነበረው ሁኔታ በሀገራችን ውስጥ የፖለቲካ ሁኔታ አመቺ አልነበረም። አለመረጋጋቶች ነበሩ። ይሄ በመሆኑ በወቅቱ የነበሩት ነገስታት ወደ ኢየሩሳሌም ፊታቸውን አዙረው ስሜቱ አላቸው፣ ፍላጎቱ አላቸው፣ ግን አቅሙ ኖራቸው ጊዜ ኖራቸው ወደዛ ትኩረት ሰጥተው እነዚህን ገዳሞቻችንን ለማጠናከርና ለማስጠበቅ አልነበራቸውም፣ አልቻሉም ማለት ነው። በዚህ ጊዜ ውስጥ ግን ብዙ አባቶቻችን ገዳማውያን አባቶቻችን ያንን ቦታ ላለመልቀቅና ላለማስወሰድ እውነት ለመናገር በታሪክ መቼም በጣም አስደናቂ ነው። ያው እየሞቱ እየቆሰሉ መስዋዕትነት እየከፈሉ አንለቅም ብለው ለረዥም ጊዜ እስካሁንም ድረስ ያቆዩት እነሱ ናቸው። በ1819 ያው እንግዲህ አጼ ዮሐንስ ከዛም አጼ ምኒልክ ከዛም ደግሞ አጼ ኃይለ ሥላሴ እነዚህ ነገስታት በየዘመናቸው እነዛን ገዳማት ለማስከበር ከፍተኛ ጥረት አድርገዋል። አንደኛ ገዳማቱ ያሉትን አባቶች ለማረፊያ ቦታ በመግዛት፣ ሁለተኛ ደግሞ እዛ አካባቢ ያለውን ችግር ለመቅረፍ ለሚመለከታቸው አካላት በየጊዜው ደብዳቤ በመጻፍ ከፍተኛ ጥረት አድርገዋል። እና በዛ ምክንያት እንግዲህ በተለይ በ18ኛው ክፍለ ዘመን አካባቢ አመቺ ሁኔታ ስለነበራቸው የግብፅ ኮፕቶች እና አርመኖች ኢትዮጵያውያንን በመርዝ እስከ መፍጀት ደረጃ ደርሰው እንደነበረ ታሪክ ያሳያል። በሁለተኛ ደረጃ ደግሞ የተላላፊ በሽታም ገብቶ እዛ አካባቢ ያሉት መነኮሳት በሙሉ አልቀው በአንድ ወቅት 2 መነኮሳት፣ አንድ ወንድ አንድ ሴት መነኮሳት ብቻ ቀርተው እንደነበረና አንዱ አባት ወደዚህ ወደ ኢትዮጵያ ችግሩን ለማስረዳት ሲመጡ እኛ እናት መነኩሴ ብቻቸውን መቅረታቸውን ሲያውቁ ሙሉ በሙሉ ነጥቀዋቸው እንደነበረ ታሪክ ያሳየናል። እና እንግዲህ ለ130 ዓመት ቁልፉን ነጥቀዋቸው የእኛ መነኮሳት በቅዱስ ሚካኤልና በአርባዕቱ እንስሳ ቤተ መቅደስ መግባት አይችሉም ነበር። በውጭ ሆነው ነው አገልግሎት የሚሰጡት። በዳሳሳ ጎጆ ውስጥ ሆነው ነው የሚኖሩት። በጨለማ ውስጥ ነው የሚኖሩት። ውሃ ተከልክለው ነበር ሲኖሩ የነበሩት። ስለዚህ
ይሄ መታሰቢያ ድርጅታችን ያው በ56 ከተቋቋመ በኋላ ይህንን ጉዳይ ለመቅረፍ ከፍተኛ ጥረት አድርጎ በ58 እና በ59 ውሃና መብራት እንዲገባላቸው አድርጓል። ከዛም በኋላ ደግሞ ውሃና መብራት መጀመሪያም አልነበራቸው ሲሆነ መሀል ላይ ተቋርጦ ነው። በወቅቱ ከተዘረፉ ከተከለከሉ በኋላ ያን ጊዜ በቃ ሁሉም ነገር ታግደዋል እነዚህ ሰዎች። ምክንያቱም በበሽታ እንዲያልቁ ከተደረገ በኋላ እነዚህ መነኮሳት የሚኖርባቸውን ቤቶች በሙሉ በእሳት እንዲጋይ ያደርገዋል። ምክንያቱም በሽታ ገብቷልና ተላላፊ ነው ብለው ለመንግስታቸው ነግረው በመንግስታቸው ድጋፍ እንዲቃጠል ተደርጓል። እና ከዛ በኋላ እነዚህ ሰዎች ተሳደዋል ማለት ነው። በደከሳሳ ጎጆ ውስጥ ነው የሚኖሩት። ምንም መብራትና ውሃ አይኖራቸውም። ግን ያችን ቦታ ላለመልቀቅ ሙጥኝ ብለው እስከ መጨረሻው ድረስ ያለ መብራትና ውሃ በጧፍ በሻማ ኖረዋል ማለት ነው። እና በ1958 59 ዓመተ ምህረት ያው ውሃና መብራት ሊገባላቸው ችለዋል። ከዛ በኋላ ብዙ ክርክር ተደርጎ ብዙ ውይይት ተደርጎ ከመንግስት ጋር እኛም በመታሰቢያ ድርጅታችን የነበሩት አባቶች በጣም ጠንካሮች የነበሩ አባቶች ናቸው። ከአቶ መኮንን ዘዴ ከመስራቹ ጀምሮ ያሉት አባሎች እና በእነሱ አስተባባሪነት እና ጠበቃ በመቅጠር ከመንግስት ጋር ከፍተኛ ውይይት ተደርጎ ፍርድ ቤት ድረስ ሁሉ ክርክር ተደርጎ በመጨረሻ ላይ ያው ቁልፉ የኢትዮጵያ መነኮሳት እንዲረከቡት ተደርጓል ማለት ነው። እና ይሄ የሆነው በ1962 ዓመተ ምህረት ነው። የፋሲካ በዓል ተከብሮ በማግስቱ በማዕዶት ዕለት ቁልፉን እንዲረከቡ ተደርጓል። ያን ጊዜ ከፍተኛ ደስታ እዛ በምዕመናን ተደርጓል ማለት ነው። እና በዛን ጊዜ ነው ያው አባቶቻችን እንግዲህ የቅዱስ ሚካኤልና የአርባዕቱ እንስሳ ቤተ መቅደስ ተከፍቶ እስካሁን ድረስ ያው አገልግሎት እየሰጡበት ነው ያለው። በጣም ጥሩ። እንግዲህ እርግጥ የዴር ሱልጣንን ጉዳይ ኋላ ላይ የምንመለስበታለን ብያለሁ። እንዲያው በአጠቃላይ ግን በቅድስት ሀገር ኢየሩሳሌም የሚገኙ የኢትዮጵያ ገዳማትና አብያተ ክርስቲያናት እነማን ናቸው? በተለይ ይሄ የኢየሩሳሌም መታሰቢያ ድርጅት ልዩ ድጋፍ የሚያደርግባቸው የትኞቹ ናቸው? እስኪ እነዛን በአይነ ህሊናችን እንድንመለከታቸው እሱን ይግለጹልን፣ የሚገኙበትን ቦታ እናንተም ደግሞ የምታደርጉትንም ድጋፍ ጨምሮ ማለት ነው። የተወደዳችሁ አድማጮቻችን እየተከታተላችሁ የምትገኙት በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰውን የድምፀ ተዋህዶ የሬዲዮ መርሃ ግብራችንን ነው። እንግዲህ ዛሬ ዕለቱ ኒቆዲሞስ ነው። ይህንን በተመለከተ ልዩ ልዩ ዝግጅቶችን እያቀረብንላችሁ እንገኛለን። በሌሊት ሳይቀር ከመድኃኒታችን ከኢየሱስ ክርስቶስ ዘንድ እየቀረበ ይማር የነበረው የአይሁድ አለቃቸው እልቅናውም በትምህርት በሀብትና በስልጣን የሆነለት ኒቆዲሞስ በፍጹም ትጋት በመማሩ ኋላ ለድህነት የምታበቃውን የነገረ ጥምቀትን ትምህርት ተምሮ ጌታችን ኢየሱስ ክርስቶስን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ዘተወልደ ማርያም እምቅድስት ድንግል ተሳሃልነ እግዚኦ እያለ ከአርማትያሱ ቅዱስ ዮሴፍ ጋር በመሆን ከተሰቀለበት መስቀል በማውረድና በአዲስ በፍታ በመገነዝ ወደ አዲስ መቃብር ያወረደ ታላቅ አባት ነው። በረከተ ረድኤቱ ይደርብን። የኢትዮጵያ ቤተ ክርስቲያን ይህንን ጻድቅ ቅዱስ አባት በዛሬው ዕለት ታስባለች። መድኃኒታችን ኢየሱስ ክርስቶስ ለጊዜው ለዚህ ሰው፣ በፍጻሜው ግን ለሁላችን ሥርዓተ ጥምቀት ምንነቷን በእርሷ የሚገኘውን ጸጋ ወይም ጥቅም ያስረዳበት ነገር በስፋት በሊቃውንተ ቤተ ክርስቲያን በመምህራን በዚህ ሳምንት ሲነገር ይውላል። እግዚአብሔር አምላካችን በጥምቀት ያከበረን መሆኑን እያሰብን እያከበርን አምላካችንን በተሰጠን ጸጋ ጸንተን እንድንኖር አምላካችን ይርዳን። እንግዲህ የሊቀ መዘምራን ኪነ ጥበብ ወልደ ቂርቆስ ዝማሬ ይቀጥላል። 9 ሰዓት ሲሆን አባት ወይ በመስቀል ሆነህ ድምፅን በማሰማት ነፍስህን ሰጠህ እያሉ የዘመሩት ዝማሬ ነው የሚሰማው። ይህ ዝማሬ እንደተጠናቀቀ ባለፈው ሳምንት ሁለተኛውን ክፍል ያስደመጥናችሁ ትምህርት በእንተ ተአምረ ማርያም ክፍል 3
ይቀርባል። ይህ ትምህርትን የሚያቀርቡልን እንግዲህ መምህራችን መላከ ሰላም ታዬ አብርሃም ናቸው። ለእሳቸው የሚናገሩበትን አንደበት ለእኛ ደግሞ ሰምተን የምንጠቀምበትን እዝነ ልቡና አምላካችን በቸርነቱ ለሁላችን ያድለን። ትምህርቱንም ዝማሬውንም አድምጠን እንደገና እንገናኛለን። የእግዚአብሔር ሰላም ከሁላችን ጋር ይሁን። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል የተነበየለት ነቢዩ ሕዝቅኤል። እመቤታችን እንግዲህ ተጸንሳ ሳለን የብፅዓት ልጅ ናት። በእናቷ ማፀን በሐና ሳለች ሐና ጸነሽ፣ እግዚአብሔር ሰማሽ፣ ተለመነሽ እያሉ እየመጡ ይዳስሷት ነበር። ለምሳሌ አንዷ አይኗ የታወረ ነበር። እስቲ ብላ ማፀኗን ስትዳብስ ዳብሳ ሳታውቅ አይኗን ስትነካው አይኗ በርቷል። እንግዲህ እኛ የምናውቀው ብዙ ነገር አለ። በእመቤታችን ስዕል ላይ አልቅሳ ወይዘሮ ብርቄ ሁለት አይኗ የጠፋባት አይኗ በርቷል። እንግዲህ
እኛ የምናውቀውን ተናገር። አይን አይበራም ቢሉ ነው። ያው እኮ በስዕሏ ላይ ያልቅሳ አይኗ በርቶት በዘመናችንም ብዙ አለ። ወሊሶም አውቋል። የመምህር ወልደትንሳኤ ስንት አይነ ስውር ነው የበራ። እንደው እዛ እያለው እንኳን አንዷን ያው በመስቀል ዳበሷ 3 ዓመት አይነ ስውር ነበረች። አይኗ በራ እዛ ጸበሉ ላይ። ጸበሉ ደግሞ በቧንቧ የሚመጣ ነው። ሌላ ሚነራል የሚሉት ነገር የለም። ምናልባት አዮዲን ከሆነ አዮዲን ጨምሮ እስቲ አይን ያው ክሎሪን ነው የሚደረገው። ዝም ብሎ ይመጻደቃል። እዛ ደብረ አሚን ተክለ ሃይማኖት አንድ ሰው አይነ ስውር የታወሩ ነበሩ። ጥቁር አንበሳ ሆስፒታል ገብተው በቃ ምንም ሊረዷቸው ስላልቻሉ ለመሳለም ይመጣሉ። ጸበል እጄ ላይ አድርጉልኝ ብለው ይለምናሉ። እጃቸው ላይ አታደርጎ ሲዳብሱት አይናቸው በራ። እዛ በቦታ ምስክርነት ሰጥተው ሄደዋል። ውሸት አይደለም። የታከሙበት የሕክምና ሁሉ መረጃ ነበር። ወደ ግብፅም ደግሞ ብንሄድ ወደፊት እናመጣዋለን። በግብፅ ቤተክርስቲያንም እንደዚሁ በእመቤታችን ምልጃ አይናቸው ይበራል። ከሌላም የተፈወሱ አሉ። ታዲያ በእመቤታችን ስም ስለተደረገ ድንግል ማርያም ታምራት አደረገች ቢባል ብርቁና ድንቁ ምንድን ነው? ይልቅ ውሳጣዊ አይናችን የጠፋው እንዲበራልን በስዕሏ ፊት ቆመን መማፀን አይሻልንም? በስዕሏ እንዴት ታናግራለች የሚለው ለሚያምን እኮ ነው የምታናግር። እንዴት ዘርዓ ያዕቆብ እንዴት ነው በስዕሏ ላይ እመቤታችን ያናገረቻቸው? እንደ ዘርዓ ያዕቆብ ማመን ነው። ዘርዓ ያዕቆብ ብቻ አይደሉም። መምህር ወልደትንሳኤ ግዘው ብፁዕ አቡነ ዲዮስቆሮስ በስዕሏ ሆና አናግራቸዋለች። ምን ይጠበስ እንግዲህ። አይ ውሸት ነው እንዳይባሉ እኮ በእጃቸው ብዙ ድንቅ ድንቅ ተአምራት እኮ ተደርጓል። ታሪካቸው እኮ አይሰወርም፣ እናውቀዋለን እኛ። ስዕለ ማርያምን አንተ ታቦት ያለህ ለጌቴሴማኒ ቤተሳይዳ የተደናግል ለዛ ስተብሎ እዛ አለ። ደናግሉ ይጠቀሙበታል። እኛም ሄደን አይተናል። ታዲያ ምንድን ነው በስዕለ ማርያም አይዳንም ነው? ኧረ ብዙ ነገር ይደረጋል። ይሄ ማንም ልጆቿ ራሳቸው ጻድቃን ሰማዕታት የሚሰሩት እነ ቅድስት አርሴማ የሚሰሩት ነው። ቅድስት አርሴማን 2 አይኗን እኮ ሲያወጡ እኮ አይን የተካችላቸው እመቤታችን ናት። በቃ እንግዲህ ምን ይጠበስ? ይኸው ለዚህ ክብር አበቃቻት። ዛሬ ሁሉም አርሴማ አርሴምዬ ይላል። ዋናይቱ እኮ እመቤታችን ናት። አንዷ እንደውም አንዱ ይሁን እዛ ጻድቃኔ ሄዶ ወንዱ ሴት ስለቆየ እዘነጋዋለሁ ብቻ ፍሬ ነገሩን እንያዝ። ጻድቃኔ ይማጸናል እመቤታችንን። ምንም ህልምም የለ ራእይም የለ። ከዛ በኋላ ያኮርፍና ወደ እንትን ይሄዳል። ሲሪንቃ አርሴማ እዛ ያመለክታል። ምን ይላል? ቅድስት አርሴማ በራእይ ትገለጽለታለች። ለምንድን ነው እኔ ዘንድ የመጣኸው? ያው እዛ ጻድቃኔ ሄጄ እመቤታችን ዝም አለችኝ። ታዲያ ይግባኝ ነው እኔ ዘንድ የመጣኸው? ያለ እሷ እኮ አይሆንም፣ ሂድ እሷን ዘንድ ለምናት ብላ ነው የመለሰችው። እዛ ሄዶ ለምኖ ያለ ተቸገረው እመቤታችን አሳይታ ያው የሚያስፈልገውን አድርጋለታለች። እንዲህ ተብሎ የተጻፈ ተመልክቻለሁ። እንግዲህ ያ ዝርዝር ውስጥ ይህን አይደለም የምንገባው። አሁን እውነት እውነት እላችኋለሁ በእኔ የሚያምን መጀመሪያ እምነት ያስፈልጋል። እኔ የማደርገውን ስራ እሱ ደግሞ ያደርጋል። እሱም እኮ ለመከተል ነው። አሁን በእሱ አምነናል ብለን አሁን 40 ጾም ጌታ ጾመ። እንደሱ መጾም አንችልም። ፍጹማን ከሆኑ ይችላሉ። እኛ ደግሞ 55 ቀንም ብትሆን አትሞላም እኮ ሰዓቱ። የእሱ 24 ሰዓት ነው። 24 ሰዓትን እስቲ በ40 ቀን ብናባዛው ምን ያህል ነው? እንደዛ መጾም አንችልም። ስለዚህ አባቶቻችን እስከ 9 ሰዓት ያደረጉት ጌታ ነፍሱን ከስጋ የለየው በ9 ሰዓት ስለሆነ በመስቀል ያችን በማሰብ እና ጣማኝ አላለም። ሐሙስ አይደል ያቀረቡት። እኛ እስከ 9 ደግሞ ደካሞቹ ቆይተን ከዛ ላይ እሱ ለእሱ ሐሙስ ነው የተሰጠው፣ ለእኛ ግን የሚጣፍጠው ነው የተሰጠው። አንዳንድ ቅዱሳን ኮሶ የሚቆረጥሙ አሉ። እነሱ እንግዲህ ተጋድሎ የሚያደርጉ ናቸው። እንደኛ አይነቱ ደግሞ
እስከ 9 ሰዓት መቆየታችን ትልቅ ነገር ነው። ጾም አያስፈልግም ከምንል እስከ 6 ሰዓትም እኮ መቆየት፣ በ6 ሰዓት አይደል የተሰቀለ። እስከ ሰርክ ደግሞ የሚቆዩ አለው እስከ 11 ደግሞ መቆየት ዮሴፍና ኒቆዲሞስ ከእነዚያ ያወረዱበት ነው፣ ወደ መቃብር የወረደበት። እስከ 3 ሰዓትም መድረስ ጥሩ ነው። ያው እንግዲህ የሚያከፍሉም አሉ። ምን ለማለት ነው ያመጣሁት? በእኔ የሚያምን እኔ የማደርገውን ስራ እሱ ደግሞ ያደርጋል። ያደረገው ጾም ነው። ይጾማል፣ ይጾማል፣ ይጸልያል፣ ይሰግዳል። ክርስቶስ ያደረገውን ነው የሚያደርገው። ለምሳሌ ክርስቶስ በመስቀል ላይ ሳለ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ይኸው እኮ ለሌሎቹ አማለደ ይላል አዳሜ። እንዲህ ብላችሁ ጸልዩ ለማለት ነው። እሱማ ካልጸለየ ማን ነው የሚያድነን? አንዱ ለሌላው መጸለይ እንዳለበት ለማስተማር ነው። አባቴ ነው ያለው እሱ። እኔና አብ አንድ ነን ብሏል። ይህን የተረዳ ቅዱስ እስጢፋኖስ በሐዋርያት ሥራ ምዕራፍ 7 መመልከት ነው። አይሁድ ሲወግሩት ምንድን ነው ያለው? ጌታ ኢየሱስ ሆይ ነፍሴን ተቀበል አለ። ለሌሎች ደግሞ ለሚወግሩት ምን ብሎ ነው የጸለየ? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለ ክርስቶስ እሱን ተከትሎ ጌታ ሆይ ይህን ኃጢአት አትቁጠርባቸው አለ። ጌታ ይሁን ኃጢአት አትቁጠርባቸው ያለው ጸሎቱ ሳኦል በእሱ መሞት ተስማምቶ ነበር። የገዳዮች ልብስ ይጠብቅ ነበር። ሳኦልን እኮ በደማስቆ እንዲማረክና ወደ ጳውሎስነት እንዲለወጥ ያደረገው የቅዱስ እስጢፋኖስ ጸሎትና ምልጃ ነው። ታምር አይደለ? ቅዱስ ጳውሎስም ይህን ያውቃል። እኔ ዋና ኃጢአተኛ ነበሩ፣ እንደዚህ ነበሩ፣ እግዚአብሔር ምሕረት አደረገልኝ ይላል። ይህ ነው እኮ ምልጃ የሚባለው። በማን ጸሎት? በቅዱስ እስጢፋኖስ ጸሎት። አንዱ ለሌላ መጸለይ ነው፣ መራገም አይደለም። ምን ይጠቅማል እርግማን? ግን የሚያውኳችሁ ይቆረጡ ብሏል ቅዱስ ጳውሎስ። ያ ግዝት ነው። ያልተመለሰ ቢመለስ ይመለስ ይላሉ አባቶች። ባይመለስ አፈር ይልበስ ነው። አዎ እንግዲህ እምቢ ካለ ይቀጣል። ፈርዖን እምቢ አለ፣ ሰጠመ። ሄሮድስ እምቢ አለ፣ በትልት ተበልቶ ሞተ። እኛም እምቢ ካል እንቀጣለን። ለምሳሌ በትንቢተ ኢሳይያስ ምዕራፍ 1 ብንመለከት እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ አለ ጌታ። እምቢ ብትሉ ብታምፁ ግን ሰይፍ ይበላችኋል ብሏል። ሰይፍ እኮ የሚበላን እኮ በአመፃችን ነው። በወንድማማች መካከል በየጊዜው ጠብ የሚነሳው አሁን ፍልስጤምና እስራኤል ለምን ይጣላሉ? የሌሎችን ቦታ አንዱ ከሌላ ጋር ለምን ይጣላል? እምቢ ስላለን። እኛም ኢትዮጵያውያን እግዚአብሔርን እሺ ካልነው የምድርን በረከት እንበላለን። እምቢ ብለን ግን የራሳችን ፈቃድና ልከኝነት ከሄድ ያው ራሳችን የሰራነው ሰይፍ ይበላናል። ማንም ጻድቅ የለም፣ ደግሞ ሁሉም አመፀኛ ነው። ኢትዮጵያ እኮ የክርስቲያን ሀገር ተብላ ሃይማኖት አላት ተብላ ግራ እጇን አንስታ እኮ የለህም ብለዋለች እግዚአብሔርን። ለዛ ማን ንስሐ ገባ? ንስሐ እኮ ያልገቡ ሰዎች አሉ እኮ አሁን እኮ በዛ መንገድ የሚሄዱ አሉ። አይጠቅምም፣ እብሪትና ትዕቢት አይጠቅምም፣ ያስቀጣናል። አዎ ሁላችንም የቤተ ክርስቲያን ሰዎች የሚሆን ራሳችን መርምረን ንስሐ መግባት አለብን። ተአምራትን የማድረግ ጉዳይ ከእግዚአብሔር የሚሰጥ ጸጋ መሆኑን ከመንፈስ ቅዱስ የሚሰጥ መሆኑን ቅዱስ ጳውሎስ በመጀመሪያ የቆሮንቶስ መልእክቱ ምዕራፍ 12 ቁጥር 10 ላይ እንዲህ ሲል ያስገነዝባል። ለአንዱም ተአምራትን ማድረግ ይሰጠዋል ይላል። ሰጪው መንፈስ ቅዱስ ነው። መንፈስ ቅዱስ አካሉ አንድ ሲሆን ጸጋው ልዩ ልዩ ነው። ሀብተ መንፈስ ቅዱስ ብዛት አለው። መንፈስ ቅዱስ በአካሉ አንድ ነው። የተለየ አካሉ የሀብቱ ብዛት የጸጋው ብዛት ብዙ ነው ብሎ ምን ጸጋ ለእያንዳንዱ እንደ ሃይማኖቱ ጽናት እንደ አእምሮ ስፋት እሱ ባወቀ መንፈስ ቅዱስ ጸጋ የሚያድል መሆኑን ተናግሮ አሁን በዚህ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ለአንዱም ታምራትን ማድረግ ይሰጠዋል አለ።
መንፈስ ቅዱስ ጸጋ ይሰጣል ተአምራት እንዲያደርግ። ግን ተመልከቱ፣ ተአምራትን ማድረግ ይሰጠዋል። የተሰጠው ነው በተሰጠው ጸጋ ተአምራት የሚያደርገው። ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 3 ላይ ወርቅና ብር የለኝም አለው ያን ሽባ፣ ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለ። በዚህ እምነቱን ያዳነው በኢየሱስ ክርስቶስ ስም፣ ስሙ መድኃኒት ነው ብሎ ገልጿል። ግን ታምራት ያደረገው ማን ነው? ቅዱስ ጴጥሮስ ነው ታምራት አደረገ የተባለው። በጸጋው ነው። በማን ስም? በኢየሱስ ክርስቶስ ስም። እመቤታችን ታምራት አደረገች። ማን በሰጣት? ልጇ ኢየሱስ ክርስቶስ በሰጣት ጸጋ። ሌሎቹ ጻድቃን ሰማዕታት የሚያደርጉት ታምራት ለእሷ ቀላል ነው። ደግሞ ምዕመናን ናቸው፣ ለምነዋት እንደ እምነታቸው ያደረገችላቸው። በእሷ ምልጃ ለእያንዳንዱ ምዕመን እንደ እምነቱ ታምራት ተደርጎለታል ማለት ነው። ለዚህ ነው ተአምረ ማርያም የተባለው። የእሷ ግን ተአምረ ማርያም የሚባለው ዋናው ግን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ያለው ነው። በዚህ ማንም አይመስላትም፣ አይተካከላትም። መልዕልተ ፍጡራን መትሕተ ፈጣሪ ናት። ይህ የብቻዋ የራሷ ብቻ ነው ከእግዚአብሔር የተሰጣት። ማንም ምቀኛ፣ ማንም ቀናተኛ ሲቀና ቢውል ዲያብሎስም ሆነ ሌሎች የተሰጣትን ጸጋ መውሰድ አይችሉም። እግዚአብሔር ያከበረውን ማዋረድ፣ የመረጠውን እንዳልተመረጠ መቁጠር አይቻልም። አብርሃምን ያከበሩን አከብራቸዋለሁ፣ የሚባርኩን እባርካቸዋለሁ፣ የሚረግሙህን እረግማቸዋለሁ ብሏል። የአብርሃም እኮ ዘር ናት እና አብርሃም እኮ ተስፋ ናት። ከእሷ እኮ ነው ለዓለም ሁሉ ጸጋውን ታምራቱንን የሚያደርግ የሚሰጥ ልጇ ኢየሱስ ክርስቶስ። እሱን የወለደች እናቱ የተለየ ተአምራት ተደርጎላታል። ያ ተአምራት ለማንም አይሰጥም። የብርሃን መውጫ የሕይወት መሰላል የተነበየለት ነቢዩ ሕዝቅኤል ዝማሬውንና ትምህርቱን አድምጠን ተመልሰን ተገናኘን። የተወደዳችሁ አድማጮቻችን፣ ለመምህራችን ለመላከ ሰላም ታዬ አብርሃም እግዚአብሔር አምላካችን ረጅም ዕድሜ ሰፊ ዘመናትን ይስጥልን፣ ቃለ ሕይወት ያሰማልን፣ አስበሊቃውንትን ያድልልን እንላለን። የተወደዳችሁ አድማጮቻችን፣ ይህ ትምህርት በዚህ አልተጠናቀቀም። ተከታዩን ክፍል በቀጣዩ ሳምንት በዕለተ ሆሳዕና ከሌሎች ዝግጅቶች ጋር ተቀናብሮ ወደ እናንተ መድረሱን ይቀጥላል። እንግዲህ ከዚህ በማስከተል ደግሞ ኒቆዲሞስ በሚል ርዕስ የተዘጋጀ ልዩ ዝግጅት ነው የምናቀርብላችሁ። ዝግጅቱን የዝግጅት ክፍላችን ነው ያዘጋጀው። የሚያቀርቡት ደግሞ አሸናፊ ቢሻውና እህታችን ሄርሜላ ናቸው። እግዚአብሔር አምላካችን ለእነርሱም ቃለ ሕይወት ያሰማልን። አሁንም አምላካችን በምንሰማው ቅዱስ ቃሉ ሁላችንን ይባርከን። ኒቆዲሞስ ዘውቱ ተማሪ የኢየሱስ ክርስቶስ። ቅዱስ ያሬድ የአብይ ጾም 7ኛውን ሳምንት ኒቆዲሞስ ብሎ ሰይሞታል። ሊቁ የአብይ ጾም ሳምንታትን በልዩ ልዩ መልክ ጠርቷቸዋል። የተወሰኑትን ጌታችን ታምራት ባደረገላቸው ሰዎች አንጻር፣ አንዳንዶቹም መሰረታዊ አስተምሮች ከሰጣቸው ሰዎች አንጻር፣ ከዕለታትና ወደፊት ከሚሆን ጉዳዮች አንጻር ስም ሰጥቷቸው ይገኛል። ለምሳሌ ከሰማያት ወርዶ ከድንግል የመወለዱን ጉዳይ ለማውሳት የመጀመሪያውን ሳምንት ዘወረደ ብሎታል። የሰንበትን ከዕለታት ተለይታ ቅድስት የመሆኗን ጉዳይ ለመግለጽ ሁለተኛውን ሳምንት ቅድስት፣ የቤተ መቅደስን ቤተ ጸሎትነት ለማጽናት ጌታችን ያስተማረውን ትምህርት መሰረት በማድረግ ምኩራብ፣ ድውያነ ሥጋን በተአምራት መፈወሱን ለማሳሰብ 4ኛውን ሳምንት መጻጉዕ ብሎታል። ከእነዚህ በተጨማሪ
ዳግም ምጽአቱና ፍርዱ የማይቀር መሆኑ የሚታሰብበትን ሳምንት ደብረ ዘይት ትእዛዙን አክብረው በተሰጣቸው ጸጋ ተጠቅመው ያገለግሉትን የሚያከብር ጌታ መሆኑን ለማስረዳት ስድስተኛውን ሳምንት ገብርኄር የጥምቀትን አስፈላጊነት በድህነት ውስጥ ያላትን ሰፊ አበርክቶ ለማሳወቅ በተለይም የሌሊት ተማሪው በነበረው ሰው አንጻር ኒቆዲሞስ ተብሎ ተጠርቷል። የዛሬው ዝግጅታችን ኒቆዲሞስ ተብሎ የተሰየመውን ይህን ሳምንት ይቃኛል። ለመሆኑ ኒቆዲሞስ ማን ነው? ወደ ጌታችን ሲያመጣው ጉዳይ ምን ነበር? ለኒቆዲሞስ ከተሰጠው ትምህርት ምን መረዳት ይቻላል? በአጠቃላይ ከኒቆዲሞስ እኛ ክርስቲያኖች ምን ልንማር ይገባናል በሚሉ ማዕቀፎች ተከታዩን ዝግጅት እናቀርብላችኋለን። እስከ ዝግጅታችን ማጠናቀቂያ አብራችሁን በመቆየት እንድትከታተሉንም በአክብሮት እንጋብዛለን። ኒቆዲሞስ ማን ነው? ቅዱስ ዮሐንስ የኒቆዲሞስን ማንነት ሲያስረዳ ተከታዩን ጽፏል። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። የዮሐንስ ወንጌል ምዕራፍ 3 ቁጥር 1። ከ12ቱ ሐዋርያትና ከአራቱ ወንጌላውያን አንዱ የሆነው ቅዱስ ዮሐንስ የኒቆዲሞስን አለቅነት ገልጧል። የአይሁድ አለቃ ማለቱ በዚህ የተነሳ ነው። ኒቆዲሞስ በትምህርት በሀብትና በስልጣን ለአይሁድ አለቃቸው የነበረ መሆኑ ተገለጠ። እንግዲህ ይህ ሰው በአይሁድ ማህበረሰብ ውስጥ የነበረውን የእውቀት የስልጣንና የሀብት ልዕልና ሳያኮራው ከጌታችን ዘንድ እየቀረበ በፍጹም ትጋት ይማር የነበረ ሰው ነው። የቀን አእምሮ ባካና የሌሊቱ ግን ክት ነውና ሥጋዊ ድካምና እንቅልፉን አሸንፎ ከሊቀ ማእምራን ከጌታችን ከኢየሱስ ክርስቶስ ዘንድ እየቀረበ ያልተረዳውን የረቀቀበትን እንዲያብራራለት ሲጠይቅ ሲማር በወንጌል ዮሐንስ ውስጥ የምናገኘው ሰው ነው ኒቆዲሞስ። ለዚህ ነው ፍቁረ እግዚእ የተባለ ቅዱስ ዮሐንስ እርሱ በሌሊት ወደ ጌታችን መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 2። ኒቆዲሞስን ወደ ጌታችን ያመጣው ጉዳይ ምን ነበረ? የአይሁድ አለቃቸውና መምህራቸው የነበረው ኒቆዲሞስ ወደ ጌታችን ያመጣው መሠረታዊ ጉዳይ የዘላለም ድህነት የሚገኝበትን ትምህርት ለመማር መሆኑ ተገልጧል። ይህም ሊታወቅ ጌታችን መንግሥተ ሰማያት በጥምቀት ወይም በዳግም ልደት እንጂ ያለ ጥምቀት የማትገኝ መሆኗን ባስረዳው ጊዜ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? በማለት ጠይቆታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 4። ይህ የኒቆዲሞስ ተግባር ለሁላችን የሚነግረን ነገር አለ። በተወሰኑ መልኩ ያንን ማየት ብንችል ብዙ እንጠቀማለንና አለፍ አለፍ እያለን ያንኑ እንመለከታለን። ጌታችን ወንጌልን በሚሰብክበት ወቅት ወደ እርሱ የሚመጡ ብዙ አይነት ሰዎች እንደነበሩ ቅዱሳት መጻሕፍት ያስረዱናል። የቃሉን ትምህርት ሰምተው የእጁን ታምራት አይተው ሕይወት መድኃኒት ለማግኘት የሚቀርቡት ነበሩ። በሌላ በኩል ጌታችንን በዘመኑ ከነበሩ ነገሥታት ለማጣላት እሱን ተስፋ አድርገው ከሚከተሉት ኃጥአንና ድውያን ለመለየት አሲረው የሚቀርቡ ሰዎች ተአምር ወይም ምልክት ለማየት ሽተው ከበረከተ እክል ለመመገብ አስበው ወደ እርሱ ይመጡ እንደነበር ተገልጿል። መድኃኒታችን በቅዱስ ዮሐንስ መጥምቀ መለኮት አንጻር ወደ እርሱ የቀረቡትን ሰዎች ምን ልታይ ወደ ምድረ በዳ መጣችሁ በማለት ወደ እርሱ ምን እንዳመጣቸው ጠይቋል። የማቴዎስ ወንጌል ምዕራፍ 11 ቁጥር 7። በዚህም ዘመን ቢሆን አንዳንዶቻችን ወደ ቤተ እግዚአብሔር ወደ አውደ ወንጌል የሚያቀርበንን ምክንያት ልንመረምር ያስፈልገናል። ምድራዊ እና ጊዜያዊ መሻቶችን ብቻ ታሳቢ በማድረግ ከአምላካችን ዘንድ ጥያቄ ብናቀርብ ልመናችን ከንቱ ይሆንብናልና። የማቴዎስ ወንጌል ምዕራፍ 20 ከቁጥር 22። ስለሆነም ከኒቆዲሞስ ተምረን ጊዜያዊውን ያይደለ ዘላለማዊውን፣ ምድራዊውን ያይደለ ሰማያዊውን መሻታችንን አስቀድመን መጠቀም ያስፈልገናል። ለኒቆዲሞስ ከተሰጠው ትምህርት ምን መረዳት ይቻላል? ለዘላለማዊ ድህነት ከሚያበቁ ምስጢራት ውስጥ ጥምቀት ቀዳሚ መሆኗን፣ የጥምቀትን ምስጢርነት ወይም ረቂቅነት፣ በአጠቃላይ በጥምቀት ስለሚገኘው ጸጋ ወይም ጥቅም ማወቅ የሚያስችል
ሰፊ ትምህርት ጌታችን ለኒቆዲሞስ አስተምሮታል። ምንም እንኳን ኒቆዲሞስ መጽሐፍትን የተማረና የተረዳ ቢሆን የሐዲስ ኪዳን በተለይ የነገረ ጥምቀት ጉዳይ እንደጸነነበት ወይም እንደረቀቀበት ከራሱ ከኒቆዲሞስ ከንግግሩ መረዳት ይቻላል። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል ሲል የጠየቀውም ለዚህ ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 9። ሁለተኛዋ ልደት ወይም መንፈሳዊ ልደት የምትገኝበትን ሥርዓት እና የምታስገኘውን ጸጋ በሃይማኖት መቀበል አለፍ ሲልም ያንኑ ማጽናት የሚያስፈልግ መሆኑን ይረዷል። ለዚህ ነው ሐዋርያው መመረጣችሁንና መጠራታችሁን ታጸኑ ዘንድ ትጉ በማለት የመከረን። ይህም በጥምቀት ያገኘነውን የልጅነት ጸጋ ማጽናት እንደሚገባ ያመለክታል። ከኒቆዲሞስ እኛ ክርስቲያኖች ምን ልንማር ይገባናል? በመንፈሳዊና በስጋዊ ዕውቀት በምድራዊ ሀብትና ስልጣን ለአይሁድ አለቃቸው የነበረው ኒቆዲሞስ በብዙ መልኩ ሕይወቱ አስተማሪ እንደነበረ መረዳት ይቻላል። እኛም በማጠቃለያችን ከኒቆዲሞስ ልንማራቸው የሚገቡንን ቁም ነገሮች እናነሳለን። አንደኛ፣ ትጋት። ብዙዎቻችን በቀኑ ክፍለ ጊዜ የምንማር ወይንም የምንሰራ ብንሆን ሌሊቱን ለእንቅልፍ አለያም ለእረፍት ከመዋል ውጪ በነፍሳችን ለምንጠቀምበት ተግባር ስናውለው አንታይም። ይህንን ስንል የሌሊቱ ክፍለ ጊዜ ለእረፍት በመዋሉ ምክንያት ኃጢአት ወይም በደል ነው ማለት አይደለም። ነገር ግን ለጸሎትና ለመንፈሳዊ ትምህርት ሌሊቱን በትጋት ማሳለፍ የበለጠ የሚያስጠቅም መሆኑን ለማውሳት ነው። የኒቆዲሞስ መንፈሳዊ ጥንካሬም ይህንን ጥቅም ከመረዳት የመነጨ ሆኖ ይታያል። ቀን ለማስተማር ለማስተዳደር አውለዋለሁ፣ ሌሊቱን ግን ለእንቅልፍ ላውለው ይገባኛል አላለም። ይልቁኑ ሰውነቱን እያደከመ ከጌታችን ዘንድ ቀርቦ በሌሊቱ ክፍለ ጊዜ ይማር እንደነበር ስናስተውል እኛም ምቹ አይደሉም በምንላቸው ሁኔታዎች እንኳ መዘናጋትን ሳናሳይ በትጋት ለትምህርትና ለመንፈሳዊ ግልጋሎት ሁለንተናችንን መስጠት እንዳለብን እንረዳለን። ሁለተኛ፣ ያልተረዱትን መጠየቅ። አበው መጠየቅ ያደርጋል ሊቅ እንዲሉ ባልተረዱት ነገር በጭፍን ወይም በድንግዝግዝ ከመኖር ከአዋቂዎች ዘንድ በትህትና እየቀረቡ ያላወቁትን መጠየቅና መማር ያስፈልጋል። ከኒቆዲሞስ ልንማራቸው ከሚገቡ በርካታ ቁም ነገሮች አንዱ ያልተረዱትን ጠይቆ መማር ነው። አዋቂ ሆኜ ሳለሁ እንዳላዋቂ እንዴት እጠይቃለሁ ከሚል የስንፍናና የትዕቢት መንፈስ የራቀ ሰው ነበር። ጌታችንም ይህንን የኒቆዲሞስን ትህትናውን ፍጽምት የምትሆን መንፈሳዊት ዕውቀትን ለመረዳት ያሳየውን ትጋቱን አድንቆለታል። ዛሬም ቢሆን እኛ የማናውቃቸውን ነገሮች ከመምህራን ዘንድ በትህትና ቀርበን መጠየቅና መማር ያስፈልገናል። በድፍረትና በጭከና የማናውቀውን ነገር ለሚሰሙን ከመናገር መቆጠብ ይገባል። ይህ ከሆነ ራሳችንንም የሚሰሙንን ከጥፋት ከእውር መሪነት እንጠብቃለን። የማቴዎስ ወንጌል ምዕራፍ 15 ከቁጥር 14። ሶስተኛ፣ በተማሩትና በተረዱት ጸንቶ መኖር። የመንፈሳዊት ትምህርት መጨረሻዋ ማመንና ጽድቅን መፈጸም ነው። የምንማረው ትምህርት ወደ ፍጹም ሃይማኖት፣ ወደ ቀና ምግባር ሊያሻግረን ያስፈልጋል። ለትጉህ ተማሪ ለኒቆዲሞስ የሆነለትም ይህ ነው። ኒቆዲሞስ ያልገባውን እየጠየቀ ተምሮ ሲያበቃ ወደ ክርስትና ሃይማኖት መግባት፣ በጽድቅ በቅድስና መትጋት ችሏል። የሚማሩትን መንፈሳዊ ትምህርት ሃይማኖትን ለማጽናትና ምግባርን ለማቅናት ካልተጠቀሙበት ዕዳ ይሆናል። አንዳንዶች ቃሉን እየሰሙ ለዕውቀት ወይም ለክርክር ብቻ በመዋላቸው ወቀሳና ተግሳጽ ደርሶባቸዋል። ሮሜ ምዕራፍ 2 ከቁጥር 1 እስከ 5። ፍጹም ድህነት በተፈጸመባት በዕለተ ዓርብ ኒቆዲሞስ ከአርማትያሱ ሰው ከቅዱስ ዮሴፍ ጋር በመሆን ጌታችን መድኃኒታችን ኢየሱስ ክርስቶስን እያመሰገነ ከመስቀል ወደ አዲስ መቃብር ለማውረድ የበቃ አባት ነው። የኒቆዲሞስ የከበረች በረከቱና ጸሎቱ በሁላችን ላይ ጸንታ ትኑር። አሜን። እሰግድ ለከ እግዚአብሔር አብ ቅዱስ እሰግድ ለከ የምድር የሰማይ ንጉሥ እሰግድ ለከ
የነበርክ ያለ የምትኖር ዝግጅቱን አድምጠን ተመልሰን ተገናኘን። የተወደዳችሁ አድማጮቻችን ከዝግጅቱ ጠቃሚ ትምህርትና ምክር እንዳገኛችሁ ተስፋ እናደርጋለን። ከኒቆዲሞስ በርካታ የምንማራቸው ጉዳዮች መኖራቸውን በዝግጅቱ ተጠቁሟል። እንግዲህ የዚህ ጻድቅ ቅዱስ አባት ጸሎቱና በረከቱ በሁላችን ላይ ጸንቶ ይኑር። እግዚአብሔር አምላካችን በመንፈሰ ልደት፣ በዳግም ልደት፣ በጥምቀት የሰጠንን የልጅነትን ጸጋ አጽንተን እስከ መጨረሻው ጸንተን እንድንኖር በቸርነቱ ይርዳን። የተወደዳችሁ አድማጮቻችን እንግዲህ ለዛሬ መጋቢት 28 ቀን 2017 ዓ ም የተመደበልን የአየር ሰዓት ወደ መጠናቀቁ እየተቃረበ ነው። አብራችሁን ስለቆያችሁ እያመሰገን በዚሁ ልንሰናበት ሆነ። ከቀሪ የማኅበረ ቅዱሳን የቴሌቪዥን ዝግጅቶች ጋር መልካም ቆይታ ይሁንላችሁ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን። እሰግድ ለከ እግዚአብሔር አብ ልዑል እሰግድ ለከ ሁሉን የፈጠርክ ኃያል እሰግድ ለከ የአማልክት አምላክ አንተነ ግሩም አምላክ ሰማይ ምድርን የፈጠርክ ምድርንም ባዶ ነበረች ባድማ